ይህች የምትመለከቷት ወጣት ሰኞ በደረሰ ቁጥር ከእናቷ ውጪ ሙሉ የምታውቃቸውን ሰዎች የምትረሳ ሲሆን በአንድ ወቅት ግን በሚያስገርም ሁኔታ ከዚህ መልከ መልካም ወጣት ጋር አንድ ሳምንት ባልሞላ ጊዜ ውስጥ ቅልጥ ያለ ፍቅር ግንኙነት ይጀምራሉ። ሳምንቱም አልቆ ሰኞ እንደደረሰ ወደሷ ሄዶ እንደለመደው ፍቅሩን ሊያጣጥም ቢሞክር ማንህ ብትለው ሰማይ ምድሩ ይገለባበጥበታል። ይህ ልጅ መክፈል ያለበትን መስዋዕትነት ከፍሎ ፍቅራቸውን ያድነው ይሆን? አብረን እንከታተል። ታሪካችን የሚጀምረው በኮሪያ ውስጥ በሚገኝ አንድ የሃይስኩል ትምህርት ቤት ውስጥ እየተጨቃጨቁ ያሉ የአንድ ክፍል ተማሪዎችን እያስመለከተን ነው። በድንገትም አንድ መምህር ወደ ውስጥ ገብቶ ጸጥ እንዲሉ ከነገራቸው በኋላ አዲሷን ተማሪ ሊንግን ያስተዋውቃቸዋል። ቆይ ከዚህ በፊት ግን እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ዩሹ የተባለው አንድ የክፍላቸው ሸበላው ተማሪ ገና እንዳያት በፍቅሯ ፈዞ ይቀራል። ተቀምጦም አተኩሮ ከንፈሮቿን እየተመለከተ ፈጣሪውን መማፀን ቢጀምር ሲያና የተባለች አንዲት ጓደኛው በደብተር አናቱን ካለችው በኋላ ተማሪዎች እያዩት እንደሆነ ትነግረዋለች። በኋላ ላይም ዩሹ ከጓደኛው ኪም ጋር ሆነው እንዴት አድርጎ ሊንግን በፍቅር ማጥመድ እንዳለበት መወያየት ይጀምራሉ። ይህንን ተደብቃ ስትሰማ የነበረችው ጓደኛቸው ሲያናም ወደ እነሱ መጣ የሰው ልጅ ልብ ነው ፍቅር የሚይዘው፣ ያንተ ደግሞ እንደማየው ከሆነ የሰው ሳይሆን የአውሬ ነው እያለች ትቀልድበታለች። በዚህም የተበሳጨው ዩሹ በብቱ ስራ አስገብቶ የጠፈጥፋት ጀመር። ኪምም በመሃል ገብቶ ካገላገላቸው በኋላ ዩሹ ሊንግን ሊያናግራት ይሄዳል። በድንገት ግን የያዘውን ጁስ ላይዋ ላይ ደፍቶባት የመጀመሪያ ቀን ግንኙነታቸውን ብልሽት ያደርገዋል። ሊንግም በነገሩ ተበሳጭታ በቆመበት ትታው ትሄዳለች። በኋላ ላይም በክፍል ውስጥ ቁጭ ብለው ባሉበት ስለተፈጠረው ነገር ይቅርታ እንድታደርግለት ደብዳቤ ጽፎ ይልክላታል። ከጎኗ ተቀምጣ የነበረችው ጓደኛቸው ሲያናም ይህንን ስትመለከት ቅድም የጠፈጠፋትን ለመበቀል ለአስተማሪዋ ዩሹ ደብዳቤ እየላከላቸው መማር እንዳልቻሉ ተናግራ የታባህ እያለች ከክፍል ታስባርረዋለች። ከክላስም በኋላ ዩሹ ከጓደኛው ኪም ጋር በመሆን መልሶ ሊንግን ካገኛት በኋላ የጻፈላትን የፍቅር ደብዳቤ ይሰጣታል። ሊንግ ግን በሚያደርጋቸው ነገሮች ፈጽሞ ደስተኛ አልነበረችም። ደብዳቤውንም እንደተቀበለችው ፊት ለፊቱ ቀዳዳ ትጥለዋለች። ምሽት ላይም እናቷ ጋር ደውላ ወደ ሌላ ትምህርት ቤት እንድታስቀይራት ትጠይቃታለች። እናቷም ገና ከመግባቷ አንድ ወር እንኳን ሳይሞላት አሁንም ትምህርት ቤት ቀይሪልኝ በማለቷ ተበሳጭታ ስልኩን ትዘጋባታለች። ምንም ማድረግ ያልቻለችው ሊንግም እነሱን ትታቸው ዓላማዋ ላይ ማተኮር እንዳለባት በመወሰን አንድ መድኃኒት አንስታ ትወጣለች። ዩሹም ቅዳሜና እሁድን በቤታቸው ካሳለፉ በኋላ ሰኞ ለታ በትምህርት ቤት ውስጥ መልሶ ቢያገኛት ለሁሉም ነገር ይቅርታ ጠይቋት ከዛሬ ጀምሮ እንደማያስቸግራት ቢነግራት ሊያንግ ግን ስለሚያወራው ነገር እንደማታውቅ ነግራው ማን እንደሆነ ትጠይቀዋለች። በተናገረችው ነገር ግራ የተጋባው ዩሹም ባለፈው ሳምንት ስለተፈጠረው ነገር ሊያስታውሳት ቢሞክርም ሊያንግ ግን ምንም ማስታወስ ባለመቻሏ ትታቸው ትሄዳለች። ከክላስም በኋላ በነገሩ በጣም ግራ ግብት ያላቸው ዩሹና ኪምም ሊከታተሏት ይወስናሉ። በድንገትም ሲያናም ወደ እነሱ መጣ ይህንን ሚሽን መቀላቀል እንደምትፈልግ ትነግራቸዋለች። ተስማምተውም ሶስቱም አብረው ሆነው ይከታተሏት ጀመር። በአንድ ተሰርቶ ባላለቀ ክፍል ውስጥም ብቻዋን ቁጭ ብላ ቢመለከቷት ለምን ሁል ጊዜ ብቻዋን እንደምትሆን ይጠይቋታል። በመጀመሪያ ልትነግራቸው ባትፈልግም በኋላ ላይ ግን በየሳምንቱ ሰኞ ቀን ሲመጣ ሰዎችን የመርሳት በሽታ እንዳለባት ከነገረቻቸው በኋላ በዚህም በሽታ ልትረሳቸው የማትችላቸው ሰዎች ቢኖሩ እናቷንና አክስቷን ብቻ በመሆኑ ምንም አይነት ጓደኛ መያዝ እንደማትችል ትገልጽላቸዋለች። ይህንን የሰሙት ሶስቱ ጓደኛ ማቾችም በሐዘኔታ ጓደኞቿ እንዲሆኑና በየሳምንቱም እንዳትረሳቸው የተለያዩ ማስታወሻዎችን እየጻፈች አብረዋት መሆን እንደሚፈልጉ ይነግሯታል። ሊያንግም አስቤበት ውሳኔን አሳውቃቸዋለሁ ብላቸው ይለያያሉ። ዩሹም እሺ እንድትላቸው በጣም ፈልጎ ስለነበር በቻለው አቅም ወደ እሷ ጋር በመሄድ ጥሩ ሰዎች እንደሆኑ ሊያሳያት ይሞክራል። በስተመጨረሻም ሊያንግ በሐሳቡ ተስማምታ ከሶስቱ ጋር ጓደኛ ማቾች ትሆናለች። አንድ ትልቅ ማስታወሻንም ከሰጧት በኋላ ስለሚያደርጓቸው ነገሮች በሙሉ በቻለችው መጠን በሱ ላይ እንድትጽፍበትና ሰኞ በመጣ ቁጥርም እሱን እያነበበች እንድታስታውሳቸው ይነግሯታል። አራቱ ከዚህም ጊዜ ጀምሮ እየተገናኙ አሪፍ የሚባል ጊዜን ማሳለፍ ይጀምራሉ። በአንድ ቀንም ዩሹና ሊያንግ አንድ ባዶ የድሮ ላይብረሪ ገብተው ብቻቸውን በዛ ውስጥ ማንበብ ይጀምራሉ። ይህንን የተመለከቱት ሲያናና ኪምም ወደ እነሱ በመምጣት አብረው ሆኖ ፎቶ ከተነሱ በኋላ ምንም ነገር ቢፈጠር ይህንን ፎቶ ተመልክታ ከዚህ በፊት ጓደኛ ማቾች እንደነበሩ እንድታስታውስ ይነግሯታል።
ሰኞ በመጣም ቁጥር ፎቶውንና ማስታወሻው ላይ የጻፈችውን ነገሮች በማንበብ ጓደኝነታቸው ለተከታታይ 5 ሳምንታት ያለምንም ችግር ይዘልቃል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን በአንድ ቀን ላይም ዩሹ በክፍሉ ውስጥ ከተኛበት እንደተነሳ አጠገቡ አንድ ወረቀትን ይመለከታል። በወረቀቱ ላይም ወደ ድሮ ላይብረሪ ና የሚል በመሆኑ እዛ ደርሶ ወደ ውስጥ እንደገባ ዛሬ የተወለደበት ቀን መሆኑን ተከትሎ ሰርፕራይዝ ያደርጉታል። የለኮሰውንም ሻማ ከማጥፋቱ በፊት 3 ምኞቶቹን ለፈጣሪው እንዲጠይቅ ይነግሩታል። እሱም በመጀመሪያ ሁሉም ጥሩ ውጤት አምጥተው ኮሌጅ እንዲገቡ ከተመኘ በኋላ አስቀጥሎም ሊያንግ ወደ ሙሉ ጤንነቷ እንድትመለስ፣ በሶስተኛ ደረጃ ላይ ግን ምኞቱን ከመናገሩ በፊት በትምህርት ቤቱ ጥበቃዎች ተይዘው እየተሯሯጡ ወጥተው መሄድ ይጀምራሉ። ተበታትነውም ዩሹና ሊያንግ ተቃቅፈው በአንድ መስኮት ስር ይደበቃሉ። ከዛም እንደምንም ብለው ሳይያዙ ከወጡ በኋላ ሊያንግ መልሳ ሻማውን በማብራት ሶስተኛ ምኞቱን ለፈጣሪው እንዲጠይቅ ትነግረዋለች። ዩሹም የሊያንግን እጆች አጥብቆ ከያዛቸው በኋላ ሶስተኛ ምኞቱ ከሷ ሳይለይ ለዘላለም መኖር እንደሆነ ይነግራታል። ይህንን ስትሰማም ስሜቷ የተረበሸው ሊያንግ እየሮጠች ትታው በመሄድ ብቻዋን ሆና ማልቀስ ትጀምራለች። ቅዳሜንና እሁድንም በቤታቸው ካሳለፉ በኋላ ሰኞ ዕለት ተመልሰው ሲገናኙ እንደለመዱት መጥተው ማን እንደሆኑ ሊያስታውሷት ቢሞክሩ በጭራሽ ልታስታውሳቸው አልቻለችም። ይህም የሆነው ጥበቃዎቹ ሲያባረሯቸው ማስታወሻዋን በላይብረሪ ውስጥ ጥላው ስለነበር ነው። ሊያንግም አሁን ላይ ማን እንደሆኑ ግራ ስለተጋባች ትተዋት በሄዱና የቤት ስራዋን ብትሰራ ደስተኛ እንደሆነች ትገልጽላቸዋለች። በዚህም ሰዓት ዩሹ ማስታወሻዋን ላይብረሪ ውስጥ ጥላው ነው የሚሆነው ብሎ በማሰብ ሊፈልገው ወደ ላይብረሪው ይሄዳል። በሚያሳዝን ሁኔታ ግን ጥበቃዎቹ ማንም ወደ ውስጥ እንዳይገባ በሩን በጋን ቆልፈውት ነበር። በዚህም በጣም የተበሳጨው ዩሹ ከክፍል ቀርቶ ማስታወሻዋን እንዴት ማግኘት እንዳለበት ማሰብ ይጀምራል። ማስታወሻዋን በጭራሽ ማግኘት ያልቻለው ዩሹም ከሷ መለየት ባለመፈለጉ ደውሎ ከጠራት በኋላ ከዚህ በፊት አብሯት ስላደረጓቸው ነገሮች ይነግራት ጀመር። ሊያንግ ግን ስለሚያወራው ነገሮች ምንም ማስታወስ ባለመቻሏ ከዛሬ ጀምሮ ስልክ ላይ እንዳትደውልልኝ ብላው ትታው ትሄዳለች። በዚህም በጣም ልቡ የተሰበረው ዩሹ ራሱን ስቶ ወደ መሬት ይወድቃል። አይኑንም እንደገለጠ ራሱን በአንድ ሆስፒታል ውስጥ ያገኘዋል። ሊያንግም በተፈጠረው ነገር ራሷን በመውቀሷ ሆስፒታል ሄዳ ልትጠይቀው ተወስናለች። በዛ እንደደረሰች ግን እናቱ ስትመለከታት ወደ ውስጥ እንዳትገባ ትከለክላታለች። ታሪካችንን በቀጥታ ከዛሬ 1 ዓመት ወደ ኋላ ወስዶን ሊያንግ በድሮ ትምህርት ቤቷ ውስጥ ስትማር ያስመለክተናል። ታሪኩ ከዚህ በኋላ በጣም የሚገርም እየሆነ ነው የሚሄደው። እንዲገባችሁ ከፈልጋችሁ በደንብ አድርጋችሁ ተከታተሉኝ። ሊያንግ ሱሺ የተባለች ጓደኛ ሲኖራት አብረውም ሆኖ ፒያኖ እየተጫወቱ እያለ አንድ ልጅ መስኮቱን በድንጋይ ሰብሮት ወደ ውስጥ ይገባል። ይህም ልጅ ሌላ ማንም ሳይሆን ዩሹ ነበር። እሱም ልባቸው እስክትወጣ ካስደነገጣቸው በኋላ አይዟችሁ አትፍሩ እያለ ስሙን ያስተዋወቃቸዋል። ከዚህም ጊዜ ጀምሮ ሱሺ ሊያንግና ዩሹ ጓደኛ ማቾች ይሆናሉ። በጣም በሚያስደንቅ ሁኔታ ግን ሊያንግም ሱሺም ከዩሹ ቅልጥ ያለ ፍቅር ይዛቸዋል። ወደ አሁኑ ጊዜም ስንመለስ እነ ሲያና በሊያንግ ባህሪ በጣም ግራ ስለተጋቡ ስለሷ በጣም ለማጣራት ይወስናሉ። በድንገትም ባገኙት ዶክመንት ላይ ዩሹና ሊያንግ ከዚህ በፊት በአንድ ትምህርት ቤት ውስጥ ሲማሩ እንደነበረ ይመለከታሉ። ይህንን በማየታቸው ተገርመውም ወደ ሊያንግ ጋር በመሄድ እዚህ ከመግባቷ በፊት የት ትምህርት ቤት ስትማር እንደቆየች ሲጠይቋት ሊያንግ በመዋሸት ሌላ ትምህርት ቤት ትጠራላቸዋለች። በዚህም በጣም የተበሳጩት ሁለቱ ጓደኛ ማቾች ዶክመንቱን እያሳዩት ውሸቷን እንደሆነ ከነገሯት በኋላ ያ ስትማርበት የነበረው ትምህርት ቤትም ዩሹ ከዚህ በፊት ሲማርበት የነበረው ትምህርት ቤት እንደሆነ ገልጸውላት ከዚህ በኋላ ውሸት እንደማያስፈልግና እውነታውን የምትናገርበት ጊዜው አሁን እንደሆነ ያሳውቋታል። ሊያንግም ትልቅ ጭንቀት ውስጥ በመሆኗ እውነታውን ተናግራው መተንፈስ ትፈልግ ነበር። ያገኙት ሁሉም ነገርም እውነት እንደሆነ ከነገረቻቸው በኋላ እስከዛሬም ስለተፈጠረው ነገር ሁሉንም ማስታወስ የምትችል እንደሆነና በትክክል ግን ማስታወስ የማይችለው ዩሹ እንደሆነ ትነግራቸዋለች። ሁለቱም ግራ እየተጋቡ እያለ ታሪካችን ወደ ኋላ ወስዶን ያኔ ሊያንግና ዩሹ በአንድ ትምህርት ቤት ውስጥ ሲማሩ ያስመለክተናል። በአንድ ቀንም ጓደኛዋ ሱሺና እሷ ከዩሹ ጋር በጣም መቀራረብ በመጀመራቸው ምንም እንኳን ሁለቱም ለሱ የፍቅር ስሜት እንዳላቸው ዩሹ ባያውቅም ሊዝናኑ ተያይዘው ወደ አንድ ሐይቅ ጋር ይሄዳሉ።
ሊያንግና ሱሺም በትንሽዬ ጀልባ ውስጥ እየተዝናኑ እያለ ዩሹ ደግሞ ከውጭ ሆኖ የሚበሉትን ነገር ማዘጋጀት ይጀምራል። በመሃል ግን ሱሺ ሊያንግም እንደሷው ለዩሹ የፍቅር ስሜት እንዳላት ስለተገነዘበች ሳትቀድመኝ የራሴ ላድርገው ብላ በማሰብም ተነስታ እንደምታፈቅረው ጮሃ እየነገረችው እያለ በድንገት ከጀልባው ላይ ወድቃ ወደ ውስጥ ሰምጣለች። ሊያንግም ጓደኛዋን ለማዳን ዘላ ወደ ውስጥ ብትገባም በሚያሳዝን ሁኔታ ግን ሁለቱም ዋና ባለመቻላቸው ተያይዘው መስመጥ ይጀምራሉ። ጩኸታቸውን የሰማው ዩሹም ዘሎ ወደ ውስጥ በመግባት ሊያድናቸው ይሞክራል። በሚያሳዝን ሁኔታ ግን ሱሺ በጣም ወደ ውስጥ ሰምጣ ስለነበር ጎትቶ ሊያወጣት የቻለው ሊያንግም ብቻ ነበር። ዩሹ ግን በድጋሜ ተስፋ ባለመቁረጥ ሱሺንም ሊያድናት ወደ ውስጥ ቢገባም ሱሺ ግን በጣም ሰምጣ ስለነበር የውሃው ግፊት ራሱን አስቶት እሱም በሰመጠበት ይቀራል። ይህንን የተመለከቱት የአካባቢው ሰዎችም በቻሉት መጠን ተባብረው ሱሺን ማውጣት ባይችሉም ዩሹን ግን በቶሎ አውጥተውት ወደ ሆስፒታል ይወስዱታል። ዩሹም በሆስፒታል ውስጥ ራሱን ከሳተበት እንደነቃ ከዛን ጊዜ ጀምሮ ስለተፈጠረው ነገር ሙሉ በሙሉ የማስታወስ ችሎታውን ያጣል። ከአደጋው ተርፋ የነበረችው ሊያንግም ልትጠይቀው ወደሱ ብትመጣ ማን እንደሆነች እንደማያውቅ ሲነግራት እናቱ የተፈጠረውን ነገር ስለምታውቅ ትታው እንድትሄድ ትነግራታለች። በሱሺ የቀብር ስነ ስርዓት ላይም የሱሺ ቤተሰቦች ለሁሉም ነገር ተጠያቂዋ ሊያንግ እንደሆነች በማሰብ በለቅሶ ዕለት ከቤታቸው ያባረሯታል። እሺ ቻናሉን ሰብስክራይብ ሳታደርጉ ቪዲዮን እየተመለከታችሁ ላላችሁት ኦዲየንሶቻችን አሁን የምትወጡበት ሰዓት ደርሷል። ውጪ! ሰብስክራይብ ላደረጋችሁት ደግሞ ከልብ እናመሰግናለን። በትምህርት ቤትም ሙሉ የክፍሏ ተማሪዎች ዩሹን ለራሷ ለማድረግ ጓደኛዋን ገደለቻት እያሉ በጣም ይወቅሷት ጀመር። ዩሹም እንዳገገመ ከተማውን ለቆ አሁን ላይ በሚማርበት ትምህርት ቤት አዲስ ህይወትን ይጀምራል። በትምህርት ቤት ውስጥ ግን ሙሉ ተማሪዎቹ ባላደረገችው ነገር ነፍሰ ገዳይ እያሏት ሊያንግን ማስጨነቅ ይጀምራሉ። በዚህም ምክንያት በጣም ጭንቀት ውስጥ የገባችው ሊያንግ ሳይኮሎጂስት ጋር እንኳን ብትሄድ ችግሯ ሊፈታላት አልቻለም። ይህንን የተመለከተችው እናቷም ከዚህ ከተማ ወጥታ አዲስ ህይወት እንድትጀምር በማሰብ ወደ አክስቷ ጋር ትልካታለች። ሊያንግም ያለባትን ጭንቀት ትታ ህይወትን እንደ አዲስ አበባ ልትጀምር በመሆኑ በጣም ተደስታ እያለ ዩሹን መልሳ በዚህኛው ትምህርት ቤት ውስጥ ታገኘዋለች። እሱም ማን እንደሆነች ሳያውቅ በጣም እንደሚወዳት ሲነግራት ሌላ ጭንቀት ውስጥ ትገባለች። እምቢ ብላው ከራሷ ላይ ልታረቀው ብትሞክርም በተገላቢጦሹ ግን በጣም ተቀራርበው ጓደኛ ማቾች መሆናቸውን ያልፈለገችው ሊያንግ ያኔ የዩሹ እናት ከልጅ አጠገብ ራቅ ያለቻትን በማስታወስ ልትርቀው ይህን ሁሉ ነገር እንደፈጠረች ትነግራቸዋለች። ሁለቱም ይህንን ሲሰሙ በጣም በማዘን አይዞሽ ብለው ካቀፏት በኋላ ሊያንግና ዩሹ መልሰው እንዳይገናኙ የቻሉትን ሁሉ ማድረግ ይጀምራሉ። ቀኑም 1-2 እያለ 6 ወር አልፎ ምርቃታቸው ይደርሳል። እስካሁን ድረስም ለሊያንግ የፍቅር ስሜት ያለው ዩሹም ከመለያየታቸው በፊት ለመጨረሻ ጊዜ ፍቅሩን ሊገልጽላት እንዳሰበ ለኪም ይነግረዋል። ኪም ከዛሬ 6 ወር በፊት ለሊያንግ ከዩሹ ጋር እንዳይገናኙ የቻሉትን እንደሚሞክሩላት ቃል የገባላትን በማስታወስ በዩሹ ጭንቅላት ውስጥ ሊያንግ መጥፎ ሴት ናት የሚል ነገር እንዲፈጥርበት በማሰብ ስለ ሊያንግ መጥፎ ነገሮችን ማውራት ይጀምራል። ዩሹ በነገሩ ተበሳጭቶም እንዴት እንደዚህ ትላታለህ በማለት ከኪም ጋር መደባደብ ይጀምራሉ። በድንገትም ወደ ውሃ ዋናው ውስጥ ተያይዘው በመውደቅ ዩሹ በዛች የተረገመች ቀን ስለተፈጠረው ነገር ሙሉ በሙሉ ማስታወስ ይጀምራል። ወዲያውኑም ወደ ሊያንግ ቤት በመሄድ እስከዛሬ ይህንን ሁላ ህመም ብቻዋን ስለተጋፈጠችው ይቅርታ ሊጠይቃት ቢፈልጋትም ሊያንግ ግን ዕቃዎቿን ሰብስባ ወደ እናቷ ጋር ሄዳ ነበር። በዛ ከተማ ውስጥም ጥሩ ትውስታ ስለሌላት ወደ ሱሺ መቃብር ቦታ ከመሄድ ውጪ ምንም ሌላ የምታደርገው ነገር አልነበራትም። በተመሳሳይ ሁኔታ ዩሹም ሊያንግን ማግኘት ባለመቻሉ በህይወቱ ተስፋ ቆርጦ ከቤት መውጣት ካቆመ 2 ሳምንታት ያልፈዋል። በአንድ ቀንም ኪም ወደሱ ከመጣ በኋላ ያኔ አብረው ሆኖ ጥሩ ጊዜ የሚያሳልፉበት ላይብረሪ ሊፈርስ እንደሆነ ይነግረዋል። በቀጣዩ ቀንም ዩሹ ወደ ድሮ ከተማው በመሄድ የሱሺን መቃብር ይጎበኘዋል። በድንገትም ከወንድሟ ጋር በመገናኘት ወደ ቤታቸው መጥቶ አብረው እራት እንዲበሉ ይጋብዘዋል። በቤታቸው ውስጥም የሱሺ ቤተሰቦች የድሮ ፎቶዎቿንና ማስታወሻዎቿን ካሳዩት በኋላ አሁን ላይ ግን በተፈጠረው ነገር ራሱን መውቀስ ትቶ የድሮውንም ነገር በመርሳት ህይወቱን መቀጠል እንዳለበት ይመክሩታል። በከተማው ውስጥም የሊያንግን አድራሻ በእግር በፈረስ ካስፈለገው በኋላ ሁሉንም ነገር ማስታወስ እንደቻለና ከድሮም ጀምሮ ለሷ ያለውን የፍቅር ስሜት ገልጾላት ባለፈው ነገርም ራሳችንን መውቀስ የለብንም በማለት ሊያገኛት እንደሚፈልግ ደብዳቤ ጽፎ ይልክላታል። ሊያንግም ይህንን ስትመለከት ደስቷን መቆጣጠር ያቅታታል። ወደ ከተማውም ተመልሳ እቤቱ ብትሄድም እናቱ ግን በዚህ እንደሌለ ትነግራታለች።
ላይብረሪያቸው በቅርቡ ሊፈርስ እንደሆነ የሰማችው ሊያንግም ዩሹን ፍለጋ ወደዛ ብትሄድም ዩሹን ግን በዚህም ልታገኘው አልቻለችም። ወዲህ ወዲያ እያለችም እሱን ስትፈልገው በጣራ ላይ ሆኖ ሲመለከታት የነበረው ዩሹም በደስታ ወርዶ ወደሷ በመምጣት ስላገኛት ደስተኛ እንደሆነ ይነግራታል። እሷም ማስቀጥላ ሱሺ ለዘላለም የልብ ጓደኛቸው ሆና እንደምትኖር ከተናገረች በኋላ በስተመጨረሻ ግን እሷም ለሱ የፍቅር ስሜት እንዳላት ተናዛ በእልቅሻ እየተቃቀፉ ታሪካችን ያበቃል። እንደዚህ አይነት ኮንተንት ሞሮፍ እንዲሰራላችሁ የምትፈልጉ ከሆነ ተመችቶናል ይቀጥል ብላችሁ ጻፉልኝ። ሰብስክራይብ ማድረግ እንዳይረሳ። እዚች ጋር የምትመለከቷትን ቪዲዮ ተመልከቷት። ፕላስ ደግሞ ኮምፔር አድርጋችሁ ንገሩኝ። በቃ ይመቻችሁ።